ቴዲ አፍሮ የሚያውቃት ኢትዮጵያ እቿትና እውነታው ግን ይሄ አይደለም። እውነታው ይሄ ነው። ለጠላቶቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ ጋዜጠኛው ለአልበም መውጫ ወይም ደግሞ መልቀቂያ መግለጫ እንዳትሰጥ ተከልክለዋልና በዚህ ጉዳይ ስለ ኢትዮጵያ ነባራዊ ሁኔታ ምን ትላለህ ብሎ ሲጠይቅም ስለ ኢትዮጵያ አፍሪካ አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ይገኛል ይላል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው። አላቅም የቴዲን ፍላጎት ነው እንደሆነ ወጥቶ መናገር አለበት ያልኩትም በዛ። ስለዚህ እነዚህ የኦሮሞ ወጣት ዘፋኞች፣ ሙዚቀኞች መተው ሞትን ሳትፈራ ወድቀናል ለአገር አፈር እየላስን አበቃን ለበርገር እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነትም ሞታለች እኛ ግን እንኖራለን ይላል። ንዴት የሚያወጣው ነገር አደገኛ ነው ምላችሁ። ለዚህ ጉድ እኮ ነው። የአገር ካባ ለብሶ የመንደር ሰባኪ መላከ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነው ደግሞ ገዳይ። ኢትዮጵያ ጠቅላይ ሚኒስትር ወደፊት እንኳን ምናስባት ነገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለማፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር የወንድ ወንድ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ቴዲ አባይ ብሎ ዘፍኖ አባይ ሲገደብ ሄዶ አልጎበኘም። ቴዲ ንጉሰ ምኒልክ ንጉሳችን ነው ብሎ ዘፍኖ የንጉስ ምኒልክ ቤተ መንግስት ሲታደስ ሄዶ አልጎበኘም። ቴዲ ሁልጊዜም ዘፈኑ የጥላቻ ብቻ ነው በማለትም ከህዝብም ቅሬታ ተነስተውበታል። ለህዳሴ ግድቡ የኢትዮጵያ ህዝብ የተባበረባትን እናት እኮ እንጨት ለቅማ ያን ህዳሴ ግድብ ላይ ያዋጣችበትን ብር እኮ ወጥቶ እኮ ያልዘመረ ሰው እኮ ነው። ህዳሴ ግድብ ሲመረቅ ስንት አይነት የኒኩለር ማብሊያዎች እንትን ሲሉ የኦይል ማጣሪያዎች የጋዝ ማጣሪያዎች ሲመረቁ ወጥቶ እኮ ስለ ሀገር ያላወራ አንድ ተራ አዝማሪ ደንቆሮ አዝማሪ መተንተን ትላለህ። በየአረቄ ቤቱና በየጠጅ ቤቱ አይደል እንደ መንግስትን ሲያማ የነበረው ቴዲ አፍሮ። ማን ነው ቴዲ አፍሮ? እንደዚህ አይነት ቆቀራም ግማታ የሆነ ሰው ያመጣችሁ የመንግስትን እንትን ነው ሊያነቃነቅ ነው። ወይኔ ብልጽግና ለትራምፕ ራሱ አልተነቃነቀም። ትራምፕ እንደዛ ሲለፈልፍ ምን ሲል አንድ መልስ ያልሰጠ መንግስት እኮ ማንንም የማይሰማ መንግስት እያንዳንዱን ነገር በእናት ዝም ብለህ ስለ አብይ መጀመሪያ ጠይቅ። ምድረ እከክ እዚህ ቴዲ አፍሮ ምናምን ትላለህ። አንድ ማሲንቆና ክራር መቼ አረቂያም ቴዲ አፍሮ ብልጽግና ሊያነቃነቅ አይችልም። መንግስት በዚህ በአንድ ተራ አዝማሪ የሚነቃነቅ መንግስት አይደለም ይሄ መንግስት። ፓስተር ትዝታው ሳበልም ደግሞ በቴዲ አፍሮ አዲስ አልበም ዙሪያ እንዲህ ሲል ተደምጧል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየው። ይሄን ደግሞ ተናግሬያለሁ። ጋዜጠኛ እንዳልካቸው ዘነበም በአዲሱ ቴዎድሮስ ካሳሁን አልበም ዙሪያና እንደዛውም ስለ ዶክተር አብይ አህመድ ያለውን በመሃላቸው ከረከሩን እንዲህ ስል ሐሳቡን አብራርተዋል። ቅዱሱም ይቀደስ ርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አለ። ከሰሞኑ ሁኔታ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ይቺ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቅሟም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ ያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ
ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል፣ ኳስ ሲቀልጽ፣ ሲስቅ ሲያሳቅቅ፣ እናቶችን ሲስም፣ በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግዱ። ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደሩ ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ይፈራል ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉ። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የኢህአፓ ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አርጎ ምንነታቸውን ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ሰውየው ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየቁ ሁኔታ በራስ መተማመኑን ቀና አርጎ ወደቡን እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው አብይ አህመድ አሊ። ታዋቂዎቹና ዘመኞቹ የኦሮምኛ ዘፋኞች ገላና ገሩምሳና አርቲስት ዮሳው ጌታሁንም ደግሞ ለቴዲ አፍሮ አልበም መልቀቂያ ምላሽ ይሆን ይመስል እንዲህ ሲሉ ተደመጡ። ጉድ እኮ ነው ያገር ካባ ለብሶ መንደር ተባለ። ዘማር ሶፊያ ሺባባው ደግሞ እኔ ወጥቼ ብዘፈን ከቴዲ በጥፍ ይሻላል ትልናለች። ወጥቼ መስፈን ብጀምር ማለት ነው ያስ እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም አይደለም የወደደው ማለት ያስ እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ነብዩ ሱራፌል ደምሴም ደግሞ የቴዲ አፍሮ አልበም አሁን እየተለቀቀው ሰይጣናዊ ዘፈን በማለትም ተቃውሞታል። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። የቴዲ ዘፈን ሰምቼዋለሁ። በጠቅላላ እያንዳንዱ የዘፈን አድናቂ ስለሆነ በጭባጫ ነው። አንድ ዘፈን ግን በጣም ጥሩ ዘፈን አለ። ጉራጌኛውም ጥሩ ነው። ግን ጉራጌኛው የሚኪያስ ጉራጌኛ የሚጫወተው እሱ ነው ቀጥታ ይዘረፍ። ቴዲ የሚኪያስን ዜማ ሰርቋል በደንብ አርጎ ግጥም ብቻ ነው የቀየረው። ሚኪያስ አወቃችሁት? የናዝሬቱ የሚኪን ዘፈን ልክፈተው ለሁለት የቴዲና የሚኪን ምንም አትለዩትም። ሚኪ ነው ስለ ጉራጌ በደንብ አርጎ የዘፈነው። ያንን ነው ቴዲ የዘፈነው። አንድም ነገር አልተሳካለትም። ማስታወቂያ ነው የተሰራለት። አብይ አልከለከለውም። ጃማይካ አትላክ አብይ አልከለከለውም። ብልጽግና አልከለከለውም። ፋክቱ ይሄ አድቨርታይዝመንት ነው የሰራችሁለት። ቴዲ ሶሻል ሚዲያ ያለው ከተከለከለ ለምን ወጥቶ አልተናገረም? ምንም አልሰራም አትበል። አብይ በ5 ዓመት ያውን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ቴዲ አፍሮ እኔ ያልጋ የኬሻ በጠረባ የምከፍለው አጥቼ ማለት ነው ስቴዲየም ዙሪያ በረንዳ ላይ ሳደር ከጎኔ ነበረን። እነዚህ ልጆችን ትምህርት ማስመዘግብበት አጥቼ የምበለው የምጠጣው አጥቼ ማለት ነው። በቃ ጎዳና ለጎዳና እንደዛ
ስር መሰመስ አጠገቤ ነበረን መንጃ ፈቃድ አልፎብኝ ማሳደሻ ገንዘብ አጥቼ እምከፍለው አጥቼ ማለት ነው። ያኔ ቴዲ አፍሮ ከጎኔ ነበረን። ዛሬ ቴዲ አፍሮ እናቴ ታማብኝ አይኗ ኦፕራሲዮን ሲደረግ ከጎኔ ነበረን። ሀያቴ ሲሞት አጎቴ ሲሞት ከጎኔ ነበረን። እንደዛ መከራዬን አለቼ በጫት ሱስ በቃ ነገር ስራው በቃ ህይወቴ ተመሰጋቅሎብኝ በቃ ጫት ህይወቴን ያስረሳኛል ብዬ እንደዛ ስቅም ምን ስል በቃ ከጎኔ ነበረ እንደ ቴዲ አፍሮ የራሱን ታሪክ ሰርቷል። የራሱን ቤተሰብ ቆንጆ አድርጎ እያስተዳደረ ነው። ያገኘውን ክብር ሊያንሰው ይችላል፣ እንደው ያንሰዋል፣ በቃ ሊገባው ይችላል ያገኛቸው ክብሮች ማለት። ለኔ ግን እችን ያህል ቫልዩ የለውም ቴዲ አፍሮ። እስከ ዛሬም ተሳስቼ በሱ በሚለው መንገዶች እስቲ